አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዘት ትርፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ እላለሁኝ። ጽናት ክፍል 88 ተለቀቀ። ኪራ በድጋሚ ስህተት ሰራ። ቤቲ ተመልሳ መጣች። ኪራ ቤቲን አግቷት ነበር ከእናቷ ጋር እማ ድምፁን ሰማሹ? የኪራ ድምጽ ነው ትላለች እሷም ማለት ነው። እና እናትየዋም አየህ በእንደዚህ አይነት ህይወት ውስጥ ነው የምንኖረው ትላለች። እሷም እንዴማ የልጅ ፍቅረኛ እንደዚህ ነው የምትቀበየው? እቤት ግባ በይው ትላለች ማለት ነው። እቤት ግባ በይው ትላለች። እሱም እቸኩላለሁ ይላታል። እሷም ኪራዬ ለምንድን ነው እቤት እኔ ጋር መቆየት የማትፈልገው ትላለች። እናም አሁን የቤቲ እናት መታለች ከጽናት ጋር ማለት ነው። ጽናትም ቤቲ ተዋ ትላለች። እናትየዋም የኪራ እጮኛ የነበረችው ትላለች። ይቅርታ ማማ እሱን ባከብርም የዛችን ሰይጣን ስም መስማት አልፈልግም ትላለች። ጽናት በጣም ደንግጣለች፣ በጣም ተናዳለች፣ ስሜታዊ ሆናለች። ጽናት ትላታለች። እሷም በማያገባሽና በማታውቂው ነገር አትግቢ ትላታለች ማለት ነው። እና በጣም ስሜታዊ ሆናለች። ካሁኑ ደሟ እየተንተከተከባት ነው። ምን እንዳደረገችኝ እኮ ስለማታውቂ ነው ትላለች። የቤቲም እናት ልጄ በዚህ ልክ አትፍረጅባት ትላለች። ያው የራስን ሲቆርሶ ያሳንሱ አይደለም የሚባለው። በሷ በኩል እኔ ይቅርታ ያልሻለሁ ልጄ ባክሽን ትላታለች የቤቲ እናት። ጽናትም በጣም ተናዳለች። ምንም ብታደርግ ፍቅር እኮ ነው አትፍረጅባት ባክሽ ትላታለች። እና የሷ ፍቅር እንድሰምር እኔ መርዝ መጠጣት ነበረብኝ ትላለች። ጽናቴ ደግሞ ልጄስ መሞት ነበረበት? ቆይ የኔስ ጉዳይ እኔ አደባባይ መውጣት ነበረብኝ ትላለች። ኪሮቤልም ጽናቴ ቤቲ በጣም ታማለች፣ አቅሏን ስታለች ይላታል። ጽናትም እሰየው ለሰው ልጅ ባይባልም ለሷ ግን የእጇን ያገኘችው ትላለች። የቤት እናት ምነው አንቺ ምንም እንኳን የአባት ገዳይ እንኳን እንደዛ አይባልም ስትል ጽናትም አይደል ትናደዳለች በጣም ለኔ እኮ ታሪኬ ነው ትላለች ጽናት ማለት ነው። የወጋ ቢረሳ የተወጋ የሚረሳ ይመስለውታል ትላለች። እና ልጄ ልይላት ጨክኜ ልተዋት ትላለች የቤት እናት። ጽናትም እስኪ ለአንድ ደቂቃ ቆም ብለው ያስቡ ትላለች። ጽናት በጣም ተበሳጨች። ኪራ በቤቲ በኩል ያለውን አቋሜን እንደማልቀይር እያወቅ እዚህ ድረስ በመምጣትህ በጣም ታሳዝናለህ ትለዋለች። ጽናትም እያለቀሰች ወደ ክላሷ ገባች። ኪሮቤልም ተከትሏት ጽናቴ ባክሽ አታልቅሽ ይላታል። እሷም እንዴት አላለቅስም ትለዋለች። ያች ሴት ማለት ለእኔ ምን ማለት እንደሆነች በደንብ ታውቃለህ አይደል እንዴ ትላለች እያለቀሰች። አውቃለሁ ይላታል ኪሮቤልም። እሷም አታውቅም፣ ብታውቅማ ኖሮ እናትየዋን ይዘህብኝ ባልመጣህ ኖሮ ትለዋለች። እሱም እሺ ምን ላድርግ ከትናንት ጀምሮ መውጫ መግቢያ ሳጣችኝ ይላታል ማለት ነው። እሷም እና ምንድን ነው የምትለው ትላለች። ቤቲ በጣም ማሟታል እና እስኪሻላት ድረስ ለአንድ ሳምንት ያህል አብራት ትሆን ብላለች እናትየዋ። ጽናትም አይሆንም በዚህ ክፋቴ ፈጣሪም የሚያዝንብኝ አይመስለኝም ትላለች። ኪራ በቃ በሰላም አስወጣልኝ ትለዋለች። ኪሮቤልም እሺ እንደዛ ሆና ሳያት አሳዘነችኝ ይላታል። አይታት ነበራ ትለዋለች ጽናትም በተሰበረ ልብ እና ነገሩን ከጨረስክ በኋላ ነው ወደ እኔ የምትመጣው ትለዋለች። እሱም አረ ጽናቴ እንደዛ አይደለም ይላታል። እግሬ ስር ተደፍታ ስትለምነኝ ምን ላድርግ ይላታል። ጽናት በጣም ተበሳጭታ ወደ ሳሎን በመሄድ ይቅርታ ማዘር
ማልቀስም ይሁን እግሬ ስር መውደቅ አይጠበቅበትም። እኔ በህይወት እስካለሁ ድረስ በጭራሽ ቤቴ አልቀበላትም ስትል ለቤቲ እናት መልስ ሰጠች። የቤቲም እናት እባክሽ ልጄ እባክሽ እናትሽ አልሆንም አላሳዝንሽም ሲሏት ይቅርታ ማዘር የማያውቁት ሀገር አይናፍቅም ብላ እያለቀሰች ተነስታ ጥላት ሄደች። ከዛም ተበሳጭታ ከነሰኒ ቤት ሄደች። አስገድዳው ነው ቤት የወሰደችው ሰኒ ትላታለች። በጣም ተበሳጭታበታለች። አስገድዳው ነው ቤት ድረስ ሄዶ የጠየቃት በማለት ትላታለች። ሰኒም ይብዛ የሚነስም ቤቲ ምንም ክፉ ሰው ብትሆንም ድሮ ያሳለፉት ነገር አለ ትላለች። በሌላ መልኩ ናሆሚና ምሩ ሰርፕራይዝ እያደረጋን ነው። ታገቢኛለሽ አላት። እሷም በደስታው አለችው። ውድ ቤተሰቦቼ የጽናት ፈተና ከቀን ቀን እየበዛ ነው የሚሄደው። አሁንም ቤቲ ተመልሳ ከመጣች የጽናትና የኪራ ፍቅር አደጋ ላይ ነው። ምክንያቱም ያቺ ልጅቷ አስመሳይ ነች። ጽንስ ከመግደል ወዳ መችስ ሌላ ነገር ምን ይመጣል? ጽናትን በጣም ተበሳጭታለች። የእውነት የጽናት ፈተና ይብቃ፣ በዚሁ ይብቃ። የእውነት አሳዝናለች። ሰኑ እያጽናናቻት ነው። ያው መቼም የወለደ የቤት እናት ደግሞ የልጃቸውን ባህሪ ጠንቅቀው ያውቃሉ። ግን ጽናትን ለማሳመን ያልፈነቀለችው ድንጋይ የለም። ጽናት ግን አይ ብላለች። እንግዲህ በቀጣይ ምን እንደሚሆን እናያለን። ጽናት የእውነት ፈተናዋ በዝቷል። ታሳዝናለች። እኔ አሳዝናኛለች እውነት ለመናገር። ኪራም ደግሞ እንዳልተዋት አሳዘነችኝ የሚለው አማርኛ ምን ማለት ነው? እና እስኪ በዚህ ላይ ሀሳብ አስተያየታችሁን ጣልጣል አድርጉበት ውድ ቤተሰቦቼ። እውነት ኪራ ቤት ያመጣት ይሆን? እኔ በጉጉት እየጠበቅኩኝ ነው። ምክንያቱም እናቲቱ እየለመነችው ነው ያለው። በሱም አይፈረድም። በእርግጥ እናቴ ብትሆን የሚለው ነገር ደግሞ እንትን ይላል። ጽናትም እናት ስለሌለኝ የሚለው ያለችው ነገር በጣም ልብ ይነካል ማለት ነው። ግን ከምንም በላይ ደግሞ እሱ እውነቱን መናገሩ እጅግ በጣም ጥሩ ነገር ነው። ቤቲ ከመጣች ያው ፍቅራቸው አደጋ ላይ ነው የሚሆነው። የቤቲ ተንኮል መቼም ይታወቃል። ጽናትም ደግሞ የሰጠችው የመልስ ምት የእውነት ተመችቶኛል። የወጋ ቢረሳ የተወጋ ይረሳ። እውነት እኮ ነው ይህ አባባል ማለት ነው። እና በቀጣይ ደግሞ እስኪ ምን እንደሚፈጠር እኔ በጉጉት እየጠበቅኩኝ ነው። ውድ ቤተሰቦቼ እናንተስ ምን ይመስላችኋል? ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ እያልኩኝ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።